ግብርናን በመካናይዜሽን ለመደገፍ ዘመናዊ የእርሻ መሳሪያዎችን ለአርሶ አደሮች ማቅረብና ስልጠና መስጠት ምርትና ምርታማነትን ለማሳደግ አይነተኛ ሚና አለው አሉ የወላይታ ዞን ምክትል አስተዳዳሪ አቶ ጎበዜ ጎዳና። የዞኑ ግብርና መምሪያ በበኩሉ የግብርና ስራ በአዳዲስ ቴክኖሎጂዎች የተደገፈ እንዲሆን ከተለያዩ አጋር ድርጅቶች ጋር በቅንጅት እየሰራሁኝ ይገኛለሁኝ ብሏል። ቼፋ ኦንሌንስ የተሰኘ መንግስታዊ ያልሆነ ድርጅት የግብርና ስራን የሚያሳልጡ የተለያዩ ዘመናዊ ማሽኖችን ለወላይታ ዞን ግብርና መምሪያ ድጋፍ አድርጓል። ለትርንጎ ሙሉ ዘገባ ተመስገን ተስፋዬ። ለሀገራችን ኢኮኖሚ የጀርባ አጥንት እንደሆነ በሚነገርለት የግብርና ስራ ዘርፍ ምርትና ምርታማነትን ለማሳደግ የግብርና ስራን በቴክኖሎጂ አስደግፎ ማዘመን እየተለመደ መጥቷል። ታዲያ የዕለት ጉርሱን ከግብርና ስራ የሚያገኘው አርሶ አደር ዘርፉን ለማዘመን ዘመናዊ የእርሻ ቁሳቁሶችን በቀላሉ ማግኘት ካለመቻሉ የተነሳ ሲቸገር ይስተዋላል። ይህንን ችግር ለማቃለል በሚደረገው ጥረት ውስጥ ደግሞ መንግስታዊና መንግስታዊ ያልሆኑ ድርጅቶች በየደረጃው ግብዓቶችን በማቅረብ የበኩላቸውን አስተዋጽኦ እያበረከቱ ነው። ይህንን ስራ ከሚከውኑ ተቋማት መካከል አንዱ የሆነው ቼፋ ኦንሌስ የተሰኘ ግብረሰናይ ድርጅት ለወላይታ ዞን ግብርና መምሪያ የበቆሎ መፈልፈያና ዘመናዊ ጎተራ ድጋፍ አድርጓል። ድርጅታችን 3 ዓመት ሆኖታል ወላይታ ዞን ውስጥ ስራ ከጀመረ። ወላይታ ዞን ውስጥ በ3 ወረዳዎች ኪንዶ ኮይሻ፣ ኦፋና ዱጉና ፋንጎ ወረዳዎች ላይ ፕሮጀክት እየተተገበረ ቆይቷል። በዚህም ደግሞ ተጨባጭ ለውጦችን አይተናል። ምርትና ምርታማነቱ ያርሶ አደሩ እያደገ ሄዷል። ምርትና ምርታማነቱ ሲያድግ ግን ምርቱን ደግሞ ዘመናዊ በሆነ መልኩ ሃርቨስት ማያደርግ ከሆነ ሎሶች አሉ ወይም ደግሞ ብክነቶች አሉ። ስለዚህ ያንን ብክነት ከመከላከል አንጻር የተለያዩ ማሽኖችን አሰርተን ለአርሶ አደሮች እያሰራጨን እንገኛለን። ኢትዮጵያ ካላት ከፍተኛ የህዝብ ቁጥር መካከል 80 ከመቶ የሚሆነው በግብርና ስራ ራሱን እንደሚያስተዳድር መረጃዎች ይጠቁማሉ። ዘርፉ ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር የሚደረገው ጥረት እንዳለ ሆኖ አሁንም ለአገሪቷ ኢኮኖሚ የጀርባ አጥንት በመሆን እያገለገለ ነው። ለዘርፉ ውጤታማነት የአጋር ድርጅቶች ሚና ከፍተኛ መሆኑ ለመምሪያው ድጋፍ በተደረገበት ወቅት የተገለጸ ሲሆን ሌሎች አጋር ድርጅቶችም በእንደዚህ አይነት ስራ በመሳተፍ የበኩላቸውን ሚና መጫወት እንዳለባቸው ተመላክቷል። ግብርናው ዘመናዊ ሲሆን ነው ኢኮኖሚያችን እያደገ ሊሄድ የሚችለውና በዛ ላይ የተለያዩ እነሱ ብቻ አንሳው የነሱ ተመክሮ ተወስዶ ሌሎች መንግስታዊ ያልሆኑ ድርጅቶችም በዚህ መልኩ አርሶ አደርን ከመደገፍ አኳያ የራሳቸውን ፕሮግራም አፕዴት በማድረግ አርሶ አደርን በምን አግባብ እንዴት ማገዝ ይቻላል በሚል አግባብ ጥናቶቻቸውን አስተካክሎ እንዲያግዙ በዚህ አጋጣሚ ለሌሎችም ጥሪ ለማስተላለፍ ፈልጋለሁ። የወላይታ ዞን ግብርና መምሪያ ዘመናዊ የእርሻ ግብዓቶችን ለአርሶ አደሮች በማቅረብ ባህላዊና ኋላ ቀር የአሰራር ዘዴዎችን በማስቀረት የአርሶ አደሩን ምርትና ምርታማነት ለማሳደግ ከተለያዩ ግብረሰናይ ድርጅቶች ጋር በቅንጅት እየሰራ መቆየቱ በስፍራው ተመላክቷል። መምሪያው ቼፋ ኦንሌንስ ከተሰኘ ግብረሰናይ ድርጅት የተበረከተው ድጋፍ ለውጤታማ ስራ እንደሚያግዝ አመላክቶ አጠቃቀሙን በተመለከተ ለአርሶ አደሮች ግንዛቤ ማስጨበጥ ስራ እንደሚከናወን አስታውቋል። ይሄ አርሶ አደር ምንድነው የሚጠቅመው? አንደኛ ጊዜውን ሴቭ ያደርጋል። ሁለተኛ ያመረተው ምርት በጥራት እንዲቆይ ያደርጋል። ሶስተኛ ደግሞ ቆጥበው አርሶ አደር ያመረተው ምርት ወዲያውኑ ከማሳ አንስቶ ወደ ገበያ አስገብቶ ሽጦ ከማጥፋት በቤቱ አስቀምጦ ቀጣይ ምርት እስከሚደርስ ድረስ የቁጠባ ሂደቱን እንዲያቆይ የሚያደርግበት ሁኔታ ስላለ ከቼፋ ጋር በጋራ በመሆን እነዚህ ቴክኖሎጂዎችን አምጥተን ለአርሶ አደር እያሰራጨን ያለንበት ሁኔታ አለ። እነዚህ ነገሮችን አርሶ አደሩ በአግባቡ ተጠቅሞ የሚያመርታቸው ምርቶችንም ቢሆን በጥራት አምርቶ ለገበያም ለራሱ ፍጆታም በአግባብ እንዲጠቀም ከማድረግ አንጻር አሁን ወቅቱ ከደረሰበት አንጻር እነዚህ ቴክኖሎጂዎች በጣም ወሳኝ ናቸው። እንስናደርግ ስናስረክብም ስልጠና እየሰጠን አርሶ አደሩን ፎሎአፕ ክትትልም ጭምር እያደረገን ስለሆነን በደንብ መያዝ ይፈልጋል፣ በጥንቃቄ መጠቀም ይፈልጋል። በአንድ ሰዓት ላይ እስከ 35 ኩንታል እስከ 40 ኩንታል ማምረት የሚችል ማሽን ነው። ይሄ ማሽን በአንድ ሰዓት ውስጥ 1 ሊትር ብቻ በአንድ ሊትር ናፍጣ ነው የሚጠቀመው። ዘይቱ በየ5 ቀን የሚቀየር ነው። ከመንግስታዊና መንግስታዊ ካልሆኑ ድርጅቶች የሚደረገውን ድጋፍ በአግባቡ ተግባራዊ ለማድረግ አርሶ አደሮች ቁርጠኛና ዝግጁ መሆን ይጠበቅባቸዋል።